ከባድ ውሳኔ ወሰነ። ቤሪ ጋ ቀለበት አሰሩ። ዶክተሩ ለአደይ ፍቅሩን ገለጸላት። ሩታ በቅናት አበደች፣ ተንገበገበች፣ ተንጨረጨረች። ጭራሽ አደይን ካልደበደብኩኝ ብላ ጉድ አፈላች። እጅጉን የደነገጠችው አደይ ለዶክተሩ መልስ ጠፋባት። ዶክተር የእውነት እስከ ዛሬ እንደዛ ስትንከባከበኝና እንደዛ ለእኔ ስትሆንልኝ የነበረው እና የእውነትም ከዛን ሰዓት ጀምሮ እኔን ወድኸኝና አፍቅረኸኝ ነው ወይ የሚል መስቀለኛ ጥያቄ ጠየቀችው። አደይ የእውነትም አንቺ ለመጀመሪያ ጊዜ ከሊልዬ ጋር ስትመጭ ነበር በፍቅርሽ ጠብ ያልኩት እና ኤላ የሚባል ጓደኛ አለኝ። ቀን በቀን ስላንቺ እነግረው ነበረ። እንደውም ሳልነግረው ስቀር ሁላ ምን ነው ዛሬ ተጣላችሁ ወይስ ደግሞ አብራችሁ ጊዜ ስላሳለፋችሁ አልናፈቀችም እያለ ይጠይቀኝ ነበር። አደይ በእርግጥ አንቺ እንደማትወጂኝና እንደማታፈቅረኝ ጠንቅቄ ነው የማውቀው። አደይ ግን ደግሞ ምናልባት ስሽና እንዲሁም ለእኔ ጊዜና ቦታ ከሰጠሽኝ ምናልባትም ልትወጂኝና ልታፈቅሪኝ እንዲሁም አሪፍ ጊዜያቶችን የአፍሪፍ የትዳር ህይወትን ለማሳለፍ ብትሞክሪ ጥሩ ነው። የምሬን ነው ምልሽ ከኔ ጋር ጥሩ ጥንዶች ይወጣናል ብሎ ጠየቃት። አደይ በጣም ደንግጣ የእውነት ዶክተር እንደዚህ ማሰብህን በፍጹም እኔ አላውቅምም፣ እኔ እንጃ መገመት ራሱ ይከብደኛል ብላ አለች። ቆይ ግን ለምን? አይ አንተ ራስህ መክረኸኝና ዘክረኸኝ አልነበረ እንዴ ያኔ ቤተሰቦች ያልፈለጉትን ትዳር እኔ እንድፈልገውና እንዲሁም ዲቭ ጋር እንድሄድ አንተ የገፋፋኸኝ። ታዲያ እንዴት ነው በቅጽበት ይህ ሁሉ የተቀየረው ብላ አለችው። እንዴ አደይ ያኔ እኮ ታዲያ አፈቅርሽም እና ልቤ ራሱ ካንቺ ጋር ነበረ። ግን ደግሞ ገና ለገና እኔ ስለምወድሽና ስለማፈቅርሽ የራሴን ስሜት ማንጸባረቁ በጣም ስለደበረኝና ልቤ ራሱ ከፍተሽ ብታዩ እንዴት እንደቆሰለ ግን በሰዓቱ በጣም ጨንቆሽ ስለነበረና ዲቭ ደግሞ አንቺን ያፈቅርሽ ስለነበረ አንቺም ዲቭን ታፈቅሪው ስለነበረ መናገር ያለብኝን ነገር ተናግሬያለሁ፣ ደግሞም ትክክል ነበርኩ ብሎ አለ። እንዴ ዶክተር ምኑ ነው ትክክልነቱ? አንተ አሳልፈህ መስጠት? አዎና እዩልሽ፣ ፍቅር ማለት ራስን አሳልፎ መስጠት ነው። ለዛ ሰውም ደግሞ ደስታ መመኘት ነው። አንቺ ደግሞ ከሱ ጋር በጣም ደስተኛ ነበርሽ። እኔ የምፈልገው ያንቺን ደስታ እንጂ ከፍቶሽ በፍጹም እኔ ጋር እንድትሆኝ የምፈልግ ይመስልሻል እንዴ አደይ ብሎ ሲላት በጣም ተገርማና ተደንቃ የእውነት ዶክተር እንዳንተ አይነት ቢወለድ ራሱ እኔ እንጃ ብላ ስትለው አደይ አሁን መልስሽን እየጠበቅኩ ነው፣ ምን ትይኛለሽ ብሎ አላት። እውነት ለመናገር ዶክተር በአሁኑ ሰዓት የምወስንበትና ምንም አይነት እቅድ የሚይዝበት አይደለም። ምክንያቱም እኔ ገና ብዙ ያልተመለሱልኝ ጥያቄዎች አሉ። በዛ ላይ ዲቭ እኔ እንደሚወደኝና እንደሚያፈቅረኝ በደንብ ነው የማውቀው። ግን ደግሞ የእናቱ ነገር በጣም ስላሳሰበው ምናልባት አሁን ላይ ጥሩ ውሳኔዎችን ይችላል። ዲቭ ማለት እኮ ለእኔ ገጠር መጥቶ የተከራከረልኝ ስታገት አብሮኝ የታገተ ወንድ ነው እና እንዴት ነው ታዲያ በዚህ ቅጽበት እሱን ረስቼ ካንተ ጋር ህይወት የሚጀምረው ብላ አለችው። እንዴ አደይ አንድ ጥያቄ ልጠይቅሽ፣ የእውነት አንቺ ከዲቭ ፍቅር የያዘሽ በንጹህ ልብሽ ነው ወይስ ደግሞ ውለታ ስለዋለልሽ ከአንቺ ጋር ስለታገተ ከአንቺ ጋር መከራውን ስላየ ነው ብሎ ሲጠይቃት፣ አይ ዶክተር ለሱ እንኳ አሁን መልስ የለኝም ብላ አለችው። አየሽ ለሱ መልስ ከሌለሽ ምንም አይነት ነገር ባትናገሪ ጥሩ ነው። ምን ማለት ነው ይሄ ደግሞ? ምንም ይሁን ምን እኔ መናገር ያለብኝን ነገር በሙሉ ተናግሬያለሁኝ በቃ። ስለዚህ አንቺ መስማት ያለብሽን በሙሉ ሰምተሻል አደይ፣ እና ከዚህ በላይ ስሜቴን መቆጣጠር አልችልም ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል።
እናቱን ይዞ ሂዶ ስለነበረ ዶክተር ምንድን ነው እስኪ እየተፈጠረ ያለውን ነገር ንገሬን ብሎ ሲል ዲቭ እኔ በባለፈው ነግሬህ አልነበር እንዴ? አንተ ለምንድን ነው እናትህን የሚያስደነግጥ የሚያስከፋ ነገር የምትናገራት ብሎ አለው። እንዴ ዶክተር ከዚህ በላይስ እኔ አልችልም። በአንድ በኩል አደይ፣ በሌላ በኩል እናቴ፣ ከሁለት አንዳቸው መምረጥ አስቸግሮኛል። በዛ ላይ ማዬ በተደጋጋሚ ሰራተኛ እያለች ነው እንጂ ልታምነኝ አልቻለችም። እኔ አደይን እንደምወዳትና እንደማፈቅራት እሷን ማግባት እንደምፈልግ እንዴት ላስረዳት ብሎ ሲል አሁን ያለችበት የጤና ሁኔታ ምንድን ነው ብላ የፍቅር እናት ዶክተሩን ጠየቀችው። እናም አሁን ላይ እንኳ በጣም አስጊ ሁኔታ ላይ ነው ያለችው። ስለዚህ በተቻላችሁ አቅም ማድረግ ያለባችሁን ነገር በሙሉ አድርጉ። ምን እናድርግ? የሚያስደስታትን እንጂ የሚያስከፋትን ልብ የሚሰብር ነገር ባትናገሯት ጥሩ ነው። ከዛም አልፎ ደግሞ በቃ የተለያዩ አይነት ምግቦችንና መጠጦችን እየተጠቀመች መድኃኒቱን ትውሰድ ብሎ ወደ ዲቭ እናት ጋር አሁን እኔ መርፌ ልስጣት ብሎ ሲሄድ አይ ዶክተር በቃ የዛሬ ዘመን ልጆች አቃጥላችሁ ነው የምትደፉት አይደል ብላ ስትል ምንድን ነው እማዬ የሆነ የተፈጠረ ችግር አለ እንዴ? ምን ዋጋ አለው? ይሄ ዲቭ የሚባል ነዋ ከሰራተኛ ፍቅር ይዞት አልላቀቅ አለ እኮ። ማን ነው? አዴን ነው የሚያወሩት? ስለ አዴ ከሆነ እኮ ምናልባት ቀርበው ቢያዋትና ቢረዷት እርስዎ ራሱ ይወዷት ነበረ። ለምንድን ነው ልጅዎትን በዚህ ነገር ከላይ ከፍተኛ ልጅ አርጋችሁ የምትይዙት ብላ ስትል ተው እንጂ ዶክተር ልጄ እኮ አለ የሚባል ትምህርት ቤት የተማረ ትምህርቱን ጨርሶ ስራ የያዘ በጣም የረቀቀ ነው። ታዲያ የቤት ሰራተኛ ምራቴ እንድትሆን ትፈልጋለህ እንዴ ብላ ስትለው ያው እኮ ነው ሰራተኛ ነው፣ የቤት ሰራተኛም ሰራተኛ ነው፣ አየር አብራሪም ሰራተኛ ነው። ምንም ልዩነት የለውም ማዘሯ። ይልቁንስ ልጅዎትን የሚያስደስተውትና ላሶ ራሱ ጥሩ ልጅ የምትሆን ሚስት ነው ያገኘው። የእውነቴን ነው ምለወት እንደዚህ ስለወት እናንተን ለመስበክ አይደለም ብሎ ሲላት አይ ሲመስለኝ አንተ ራሱ በሷ ፍቅር ጡዝ ሳትላቀርም። ምን ማለት ነው ደግሞ ይሄ ማዘሯ? አረ ተው ግድ የለዎትም። አረ የምሬን ነው። እንደው በዚህ ልክ አደይ አደይ የምትሉት ይገርመኛል እኮ ብላ ስትል ለማንኛውም በር ሲንኳኳ እሺ ኑ ግቡ ብሎ የፍቅር እናት ገባች። ውይ አልማዝዬ እንዴት ነሽ ብላ ስትል ደህና ነኝ። እኔ ላንቺ አደራ ብዬ ልጅን ብሰጥሽ እንደዚህ አበላስተሽ ትጠብቂኝ እንዴ? ምን አጠፋሁ አልማዝዬ? ታዲያችን ላይ ካላገባሁ እያለ እንደዚህ የሚጫወት ለምንድን ነው? እኔ የምፈልገው ወግ ማድረግ ያላት እንደ ቤሪ አይነት ሴት ነው ብላ ስትል ታዲያ ነገረች። ቤርንም እኮ ማግባት ይችላል ማን ከለከለው ብላ አለች። የእውነትሽን ነው? ታዲያ እንደዛ ሲሆን እኮ ዲቭን የግድ ማመን አለበት ብላ አለች። እሺ ዲቭን እኔ አወራዋለሁኝ ብላ ስትል ቤሪ በሌላ በኩል ለአሹ ገንዘብ ሰጠችው። አሁን ትሰልልልኛለህ እዚህ ቤት የሚፈጠረውን እያንዳንዱ ነገር እና በተለያች አደይ ተብዬዋ ከመጣች ንገረኝ ብላ ስትል ምን ይሻላል እንዴ ከዚህ ሁሉ ለምን አንቺ መተሽ እዛ አትኖሪም ብሎ ሲላት እንደ አጋጣሚ ሮማን የሰማች። ቆይ ምን እያደረክ ነው አንተ ልጅ? የእውነት ከዚች ከልጅ ጋማ የሆነ ነገር ይዞሃል ብላ ስትል አረ ምን ይዘኛል ሮማኔ? እሷ እኮ ናት ይኸው ህዲህ እሳው ሰልልልኝ ብላ ገንዘብ ሰጠችኝ። ምን እና ታዲያ ልትሰልልላት ተስማማ? እኔማ ነይ ውሰጂ እያልኳት አንቺ ራሱ እያየሽ አይደለም እንዴ? ግን ደግሞ ገንዘቡን አልፈለገችውም። በቃ ትታው ሄደች። አረ እንደው አንተ ልጅ ምን ይሻልሃል? አደይ እኮ እህታችን ናት። ከዛውም በላይ አብረን ቀይ አድርገን የእህታችንን ደስታ ስንፈልግ እሷ መታ ስታበላሸው ትንሽ አይከብድህም እንዴ? አረ ሮማኔ ተረጋጊ። ለማንኛውም ምን ብላ እንደሰጠችህ ንገረኝ። ሰልልልኝ ብላ ነው። በጣም ጥሩ ገንዘቡን አንጣውና ይሄንን ለትዬ አሳያታለሁ። ምን? አዎ አሳይቻት የሴትየዋን ጉድና ረመኔነት ማወቅ አለባት። ምንም ቢሆን እኮ አሁን የዲቭ እናት ምናልባት አሳምናት የፍቅርንም እናት ትስማማ ይሆናል። በፍጹም ይሄ ጋብቻ ሊሆን አይችልም ብላ ስትል ቆይ ሮማኔ ግን አንቺ ለምንድን ነው በዚህ ልክ የተጨነቅሽላት ብሎ ሲላት ምን ማለት ነው? አንተ አልተጨነቅም እንዴ? እኔማ ተጨንቄያለሁ። ግን አንቺ ደግሞ በፍጹም ቤሪን እንዲያገባ አልፈቀርሽም ብዬ ነው እንጂ ነገርኩ። አሹ በቃ መናገር ያለብኝን ነገርኩ። ለማንኛውም አሁን መሄድ አለብኝ ብላ ስትሄድ ይሁንልሽ ሮማኒ፣ ምን ያህል እንደወደድሽኝና እንዳፈቀርሽኝ አሁን ላይ ገብቶኛል። ስለዚህ
አትጨነቂ እያለ ብቻውን ማውራትና ማሰላሰል ጀመረ። ውድ የትርሲት የስንድቅ ሚዲያ ቤተሰቦች የዛሬው ይህን ይመስል ነበረ።